ሰላም ሰላም ወገኖች፣ እንግዲህ ሰሞኑን በዘይት ጉዳይ ላይ ሆኗል ነገሩ። ዛሬ የምናገራቸው ደግሞ እኔ የበለጠ የምመርጣቸውን የዘይት አይነቶች ነው የምናገረው እና ሶሪ እነዚህ ዘይቶች አብዛኛዎቹ ኢትዮጵያ ውስጥ በብዛት የሉም። ሲመጡም ከውጭ እንግዲህ ኢምፖርት ሆኖ የሚመጡት ውድ ናቸው። ስለዚህ አንደኛው ውጭ ሀገር ያላችሁ ሰዎች ይህንን ፕሬዘንቴሽን ትጠቀሙበታላችሁ። ለምን እነሱ አቬለብል ናቸው፣ ውጭ ሀገር አሉ ማለት ነው። እንግዲህ እንደምታውቁት እነኚህ ሪፋይንድ የሲድ ኦይሎቹ የጥራጥሬ ዘይቶች ገበያ ላይ ሲቀርቡልን ቬጂቴብል ኦይል ተብለው ነው የሚቀርቡልን። ቬጂቴብል ኦይል እሱ በጣም ሚስሊዲንግ ነው። ስለዚህ ቬጂቴብል ደግሞ ጤናማ ነው ብለን ስለምናስብ ይሄ የማርኬቲንግ ስኪም ነው። ጤናማ ነው ብለን ስለምናስብ በቃ ደስ ብሎ ነው የምንገዛቸው ማለት ነው። ይሄ በፊት እኔም ራሴ ስታለልበት የቆየሁት ነገር ነው ማለት ነው። ስለዚህ ቬጂቴብል ኦይል ስላለ ብቻ ሄልዚ ነው ብላችሁ ኮንክሉድ ማድረጉን አቁሙ። ወይረቨር እዚህም ሆነ ውጭ ሀገር ያላችሁ ሰዎች ቬጂቴብል ኦይል የሚባለው የማርኬቲንግ ስትራቴጂ ነው፣ እንዲወደድላቸው ነው። ሲድ ኦይል ብሎ የሚሸጥ አንድም የለም፣ እኔ አላውቅም። ቬጂቴብል የስ ቴክኒካሊ ቬጂቴብል ነው፣ አኒማል አይደለም። ቬጂቴብል አለ ፕላንት ነገር ነው አለ ፕላንት መሆኑን ነው እንደው ቬጂቴብል የተባለው እንጂ ነው ቬጂቴብል ላይክ ከጎመን አይደለም የተሰራው፣ ከቆስጣ አይደለም የተሰራው፣ ከካሮት አይደለም የተሰራው፣ ከብሮኮሊ አይደለም የተሰራው። ግን እነሱ ቬጂቴብል ብለው ሲያቀርቡልን እኛ ትዝ የሚለን የቬጂቴብሎች ናቸው እንጂ ሲዶች አይደሉም። ፕላንት ኦይል ናቸው የስ በት ኖት ቬጂቴብል ኦይል። ይህንን ተረዱልኝ ነው። ሁለተኛ እንግዲህ እስካሁን የተረጋገጠላቸው ሁሉም የተስማማባቸው የዘይት አይነቶች ይሻላሉ፣ ጥሩ ናቸው የሚባሉ ዘይቶች አንደኛው ኦሊቭ ኦይል ነው። የወይራ ዘይት ግን ኦሊቭ ኦይሉ ኮልድ ፕረስድ እና ኤክስትራ ቨርጂን መሆን አለበት። እሱ ከሆነ ብቻ ነው። ምክንያቱም እሱ ነው የጤናማ የሚሆነው የሚቆይልን። ኢቨን በሙቀት ስንሰራበት ምግብ ስናመስልበት የሚቋቋምልን የማይቃጠለውና የማይበላሸው ኤክስትራ ቨርጂን ኦይሉ ነው። ያ ማለት ኮልድ ፕረስድ ማለት ነው። አልተቃጠለም፣ ቀልጦ በፋብሪካ አይደለም የመጣው ማለት ነው። ስለዚህ ኤክስትራ ቨርጂን ኮልድ ፕረስድ ከሆነ ጤናማ ነው ማለት ነው። እሱ ደግሞ ምክንያት ምንድነው? ይሄ ስሞክ ፖይንት የሚባል አለ። ስሞክ ፖይንት ማለት ወደ ጭስ የሚቀየርበት የሙቀት መጠን ማለት ነው። እና ለምሳሌ በእሳት ስንሰራበት በቃ እሱ ወደ ጭስ የሚቀየርበት የሙቀት ወይም የእሳት መጠኑ እሱ ስሞክ ፖይንት ይባላል። ስለዚህ ስሞክ ፖይንቱ የኤክስትራ ቨርጂን ኦይል ከሆነ ከፍ ያለ ነው እና እሱም ይሄ ስሞክ ፖይንቱ እስከ 400 ዲግሪ ፋራናይት ድረስ ከፍ ያለ ነው ማለት ነው። ስለዚህ ያ ማለት ደግሞ ለወጥ መስሪያ፣ ለጥብስ ለመጥበሻ እንግዲህ ይህን ብዙ ጊዜ ተናግራል ከዚህ በፊት። በጣም ማቁላላት የለብንም፣ ብዙ ማጨስ የለብንም። ግን ለወጥ መስሪያ እንደገና ስንጠብስም እንደዚሁ በተቻለ መጠን በውሃ እንጥበሰው እና በኋላ እንጨምርበት ብዬ ነው የተናገሩት ከዚህ በፊት። ግን ስንጠብስ ወይ ምን ማድረግ እንችላለን? እነኚህን ኤክስትራ ቨርጂን ኦይሎችን ማድረግ እንችላለን። ምክንያቱም ስሞክ ፖይንታቸው ሀይ ስለሆነ ሂትን ሬዚስት ያደርጋሉ እና በቀላሉ ተቃጥሎ ማለት ለእኛ ጎጂ ነገሮች ሰጡ ማለት ነው። እንደዛ ስለሚያደርግ በቀላሉ ስለማይቃጠል ኤክስትራ ቨርጂን ኦይል ኢዝ ጉድ። ግን እኔ አሁን የምደግፈው በጥሬው ላይክ ሳላድ ላይ ኢቭን በዳቦ ላይ እንደዚሁም በሌሎች ምግቦች ላይ እንዲሁ ጥሬው ሳይበስል መበላቱ ደግሞ የበለጠ ጤናማ ያደርገዋል ማለት ነው። የሚቀጥለው በብዛት አሁንም ይሄ ያለው የት ነው? ውጭ ሀገር ነው። እዚህ ሲመጣ በጣም ውድ ነው። ኮኮነት ኦይል ነው። ኮኮነት ኦይል የስ ሳቹሬትድ ፋት ነው፣ ግን ጤናማ ሳቹሬትድ ፋት ነው። እንደገና ደግሞ የስሞክ ፖይንቱም ልክ እንደ ኤክስትራ ቨርጂን ኦይሉ ሃይ ነው። የኮኮነት ኦይሉም ልክ እንደ ኤክስትራ ቨርጂን ኦይሉ እንደውም ሞር የሙቀት የመቋቋም አቅሙ በጣም ሃይ ነው። እሱ ደግሞ ወደ 450 ዲግሪ ፋራናይት ድረስ ሙቀትን መቋቋም ይችላል። ወደ ጭስነት ከመጨሱ በፊት እስከ 450 ድረስ መቋቋም ይችላል ማለት ነው። ጭስ የሚሆነው ከ450 ዲግሪ ፋራናይት በኋላ ነው ማለት ነው። ስለዚህ ስሞክ ፖይንቱ ሃይ ስለሆነ እሱም እንደዚሁ ወጥ ለመስራት ማቁላሊያ ሳይበዛ ማለት ነው፣ በጣም ሳይቁላላ ማቁላሊያ መሆን ይችላል፣ ለመጥበሻ መሆን ይችላል። አይኖ ኢትዮጵያ ውስጥ ያላችሁ ሴቶች ደግሞ ለፀጉራችሁ እና እንደ ኮስሞቲክ ነገር ነው የምትፈልጉት እንጂ ግን ቆንጆ የሚግብ ዘር ነው። ስለዚህ ምግብ መሆን ይችላል ማለት ነው። ስለዚህ ኮኮነት ኦይል በተለይ ውጭ ሀገር ያላችሁ ሰዎች ኮኮነት ኦይል በሺ ነው። ኤክስትራ ቨርጂን ኦይልም ባሽ ነው። ውድ ነው፣ የስ ውድ ነው፣ ግን ለጤናችን ውድ ይሆናል ብዬ አላሰብም። የሚቀጥለው ደግሞ አቮካዶ ኦይል። አቮካዶ ኦይልም እንደዚሁ አሪፍ ነው። ሪፋይንድ ቢሆንም እኔ የራሱ አቮካዶውን
አውጥተን እሱን ብንበላው ይሻላል ብዬ የማስበው። ኢቭን እሱም ራሱ ሪፋይንድ ሳይሆን ወጥ ላይ ጨምረን እንደ ማቁላሊያም ባይሆን ብቻ መጠቀም እንችላለን። ግን ሪፋይንድ ኦይልም ራሱም ይመጣል። ሁለቱም ለወጥ መስሪያም ሆነ ለጥብስ መስሪያ ነገር ያገለግላሉ። ግን እነኚህ ወጥ ስንሰራ የምናቁላላውን በብዛትና መጥበሻ ላይም ራሱ ዘይቶችን መጠቀም በጣም እንደማልደግፍ ታውቃላችሁ። ግን መጠቀም ካለብን እነሱ ሙቀት መቋቋም ስለሚችሉ መጠቀም እንችላለን። ኤንድ እንደነ ሲድ ኦይሎቹ በጣም ቀልጠው ተበላሽተው በፋብሪካ ኦልሬዲ የመጡ ስላልሆኑ እነኚህ ጥሩ ናቸው ማለት ነው። ከዚህ ቀጥሎ ሌላው ደግሞ ካኖላ ኦይል፣ እሱም እንደዚሁ ሞኖስ አንሳቹሬትድ ፋት ነው። ስለዚህ እሱም ጤናማ ነው ማለት ነው። እሱ ደግሞ እንደውም የበለጠ ሙቀት የመቋቋም አቅም አለው። 475 ዲግሪ ፋራናይት ድረስ ሙቀትን ይቋቋማል። ጭስ ከመሆኑ በፊት እስከ 475 ዲግሪ ፋራናይት ድረስ በእሳት ላይ መጠቀም ይቻላል ነው። ከዛ በኋላ ጭስ ሆነ እንግዲህ ማለት ያው ምን ጥቅም የለው ማለት እንደውም ጉዳቱ ነው የሚበልጠው። ስለዚህ እስከ 475 ድረስ የስሞክ ፖይንቱ ሂት የመቋቋም ስላለው ካኖላ ኦይልም እንደዚሁ ቆንጆ ነው ማለት ነው። ካኖላ ኦይል መጠቀም ትችላላችሁ። ሌላ አይ ቲንክ ኢትዮጵያ ውስጥ ነው መሰለኝ በብዛት ያለው ፒናት ኦይልም ራሱ የለውዝ ዘይት የሚባለው እሱም ሙቀት መቋቋም ይችላል። እስከ 450 ዲግሪ ፋራናይት ድረስ ስሞክ ፖይንቱ 450 ስለሆነ ሙቀትን ሂትን መቋቋም ይችላል። ስለዚህ እሱም ለወጥ መስሪያ ለጥብስ መስሪያም ራሱ መስራት ይቻላል። ግን ደጋግመን የምነግረው ወጥ ሲሰራ መቆላላቱ ይህ ደጋግመን የምናቁላላው ነገርና እስከሚጨስ ድረስ አደገኛ ነው እሱ። እንደገና ለጥብስም ቢሆን ምን አለ እንዲሁ በውሃ ነገር እንግዲህ ሴቶችም ሆነ ሸፎቹ ይህን ታውቃላችሁ። ይቅርታ ሴቶች አሉ ምግብ መሰሮች ማለት ነው። ጥብሱን በውሃ መጥበስ ይቻላል። ውሃ በብዛት ያለበት ነገር እሱ ጎጂ እንዳይሆን የሚከላከላል ውሃው ራሱ። ስለዚህ በውሃ ተጠብሶ ቆይቶ መጨረሻ ላይ ዘይት ማድረግ ይቻላል። ልክ ከመውጣቱ በፊት ትንሽ ማለት ነው። እንደዛ አድርጎ መስራት እንግዲህ እኔ የሼፍ አይደለሁም፣ የምግብ መስራት ባለሙያ አይደለሁም። ግን ለራሴ ስሰራ ወይም ስሰራ የማደርገውንና የምመክረውን የምጠይቀውን ነው የምነግራችሁና ኢትስ ጉድ አይ ቲንክ ኢት ኢዝ ጉድ። ከዛ በተረፈ ይሄ ባተር ናቹራል የዳየሪ ባተር ነው የምላቸው። ጊ ተብሎ ነው የሚመጣው። የቬጀቴብል ቅቤ አላልኳችሁም፣ አልደግፍም አሁንም ቢሆን። ለምን እሱ ሞር ሃይድሮጂኔትድ ወይም ፓርሻሊ ሃይድሮጂኔትድ ሆኖ ስለሚመጣ እንዲሁም ትራንስፋት ነገር ሊኖረውም ስለሚችል እኔ እሱን አልደግፍም። ከሆነ የሚሆነው ምንድነው የናቹራሉ የቅቤው ለምሳሌ እንግዲህ ውጭ ሀገር ጊ ነው የሚባለው፣ ግን ቅቤ ታውቃላችሁ እንግዲህ እሱ ቅቤ ከሀገራችን በራስ መጥታችሁ ማለት ነው። ግን በጣም ያልተከተከና ያልነጠረ ቅቤ ቢሆን ማለት ነው። በጣም በእሳት ባይቀልጥ እዚህ ራሱ ማለት ደግሞ በእሳት ካቀለጥ ነው ቁጥር ደግሞ ጉዳት እየሆነ መጣ ነው የሚመጣው። ስለዚህ ቅቤውን በጣም ያልነጠረ ቅቤ ማድረግ እንችላለን ማለት ነው። እዛም ቅቤውን ገዝተን እንደሚነጠር እዛ ቃለው ውጭ ሀገርም ራሱ እሱንም እንደዚህ ወጥ መስሪያ መጠቀም እንችላለን። የተሻሉ ናቸው። ከዚህ ከፋብሪካ ዘይቶቹ በጣም የተሻሉ ናቸው እነሱ። አዘ ሆል አዘ ፕሪንሲፕል ግን ዘይትን መቀነስ አለብን። ምግባችን ላይ ዘይትን መቀነስ አለብን። ዘይት መጠቀም ካለብን ግን ምናልኳቸው ኤክስትራ ቨርጂን ኦይል፣ ኮኮናት ኦይል፣ አቮካዶ ኦይል፣ ካኖላ ኦይል እና ለውዝ ተብሎ የሚጠራው ማለት ነው። እነሱ የተሻሉ አማራጮች ናቸው። ዘይት መጠቀም ካለብን አሁን ደግሞ ይናገራለሁ። ዘይት የግድ መጠቀም የለብን ወይም ደግሞ ማብዛት የለብን። ስለዚህ ስለ የተሻሉ ብዬ ያሰብኳቸውን በተለይ ውጭ ሀገር ያሉ እዚህም ደግሞ አክሰሱ ያላችሁ አቅሙ ያላችሁ መግዛት የምትችሉ ሰዎች ብትመርጧቸው ብዬ የማስባቸው ዘይቶች እነኚህ ከላይ የጠቀስኳቸው ናቸው ማለት ነው። ማናቸው? ኤክስትራ ቨርጂን ኦይል፣ ኮኮናት ኦይል ወይም ኮኮናትን በኦይልም ሳይሆን እንደ ቅቤ ሆኖ ነው የሚመጣው። አቮካዶ ኦይል፣ አቮካዶ ራሱ ወይም ኦይል ሆኖ ከመጣ ፒነት ኦይል እና ካኖላ ኦይል። ኦኬ እነኚህ የተሻሉ አማራጮች ናቸው። እንግዲህ መልካም የዘይት አጠቃቀም ድንቄም ስልጣኔ